ንባብ እውቀትን ለመሸመት ከማገዙም ባሻገር የማሰላሰል ብቃት እንዲጎለብት ለአእምሮ አቅም እንደሚጨምር የዘርፉ ባለሙያዎች ይናገራሉ። በዚህም መሰረት በወላይታ ሶዶ ከተማ ውስጥ ያሉ ወጣቶችና አንባቢያን ምቹ ስፍራ ተዘጋጅቶላቸው የማንበብ ልምድ እንዲያዳብሩ ቤተ መጻሕፍቶችን ማበራከት ይጠበቅብናል ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ ናቸው። የከተማው ባህልና ቱሪዝም ጽሕፈት ቤት ባዘጋጀው በመሪነት ሚና ውስጥ የንባብ ፈለግ በሚል ርዕስ የተዘጋጀ የፓናል ውይይት ተካሂዷል። ሰናይት አብርሃም ተጨማሪ ይዛበታለች። አንባቢ ትውልድ መፍጠር ብቁና በእውቀት የተገነባ ዜጋ ለማፍራት ትልቁን ድርሻ ይይዛል። የተለያዩ ርዕሰ ጉዳዮችን የያዙ መጽሐፍቶችን ማንበብ ደግሞ የማሰብና የማሰላሰል ብቃት እንደሚጨምር የዘርፉ ባለሙያዎች ያስረዳሉ። በዚህም ፈለግ መሰረት ውጥኑን ለማሳካት የሚሰራው የወላይታ ሶዶ ከተማ ባህልና ቱሪዝም ጽሕፈት ቤት ከባለድርሻ አካላት ጋር በመተባበር በመሪነት ሚና ውስጥ የንባብ ፈለግ በሚል ርዕስ ባዘጋጀው ፋናል ውይይት የተሳተፉ አካላት መድረኩ መሪዎች የንባብ ልምዳቸውን እንዲጨምሩና ወጣቶች አልባሌ ቦታ እንዳይውሉ ለማድረግ ጉልህ ሚና አለው ብለዋል። መሪ ሲባል ብዙ ጊዜ ወንበር የያዘ ሰው ነው የሚያስበው። እኔም አንቺም ሌሎችም ለቤታቸው ለአካባቢያቸው መሪዎች ናቸው። ምክንያቱም ያለማንም አጋዥ ቤተሰባቸውን አካባቢያቸውን መምራት ከቻሉ በመምራት ሚና ውስጥ ደግሞ ምንን ማካተት አለባቸው የሚለውን ነው መያዝ ያለባቸው። ይህንን ደግሞ ለማካተት ማንበብ ይጠበቅባቸዋል። ማህበረሰቡ ንባብን ባህል እንዲያደርግ፣ ሁለተኛ ደግሞ የአካባቢያቸውን አጠቃላይ የማህበረሰቡን በጎ የሆኑ እሴቶችን ከፍ እንዲያደርጉ፣ ሌላው ደግሞ በብዛት አሁን ወጣቶች በተለያየ ቦታ ላይ ጊዜያቸውን አልባሌ ቦታ ላይ የሚያጠፉትን ጊዜ ወደ ንባብ ይዘው እንዲመጡ በሰንሰለት የንባብ ክበብ የተደራጁ ወጣቶችን ለማበረታታትና በከተማው የአንባቢያንን ቁጥር ለመጨመር ምቹ የማንበቢያ ስፍራና የቤተ መጻሕፍት እጥረት ሊቀረፍ እንደሚገባ በውይይቱ ተነስቷል። ለወጣቱ አእምሮን ሪፍሬሽ የሚያደርግበት ወላ በጣም ራሱን ከብዙ መጥፎ አልባሌ ቦታዎች ከመዋል የሚሰበስብበት አይነት እድል አልተፈጠረለትም እና ያችን ችግር ምናልባት የሶዶ ከተማ አስተዳደር በራሱ በኩል ማስተካከል ቢችል እንደ ዞንም የክልልም አሁን መቀመጫም ስለሆነ በጣም ብዙ ምንሰራው ስራ እንዳለ ነው የሚታየው። ተጨማሪ አንድ ቅዳሜን እሁድንም የሚሰራ ፐብሊክ ላይብረሪ ቢጨምሩልን። ያሁኑ ፐብሊክ ላይብረሪ ቱዋርድስ አካዳሚክ ነው። እዛ የሚገኙ የማንበቢያ ትምህርቶች ናቸውና የጥበብ ጥማትን የሚያወጣ ተጨማሪ አንድ ላይብረሪ የሚለውን ለመጨመር ነው። የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በከተማይቱ ውስጥ ያሉ ወጣቶችና አንባቢያን ምቹ ስፍራ ተዘጋጅቶላቸው የማንበብ ልምዳቸውን እንዲያዳብሩና ራሳቸውን በእውቀት እንዲገነቡ ቤተ መጻሕፍቶችን ማበራከት እንደሚያስፈልግ ተናግረዋል። በዚህ አይነት ዘርፍ የተሰማሩ የተለያዩ ወጣቶች ማህበራት ጋር ተቀናጅቶ መስራት በጣም ኢምፖርታንት ነው። ይሄን አምናለሁ። ማንም ሰው ማንበብ አለበት፣ ጥያቄ የለውም። ማያነብ ሰው ባይዘው ሰው አይደለም። ሰው ማንበብ አለበት። ማንበብ ምርጫ አይደለም፣ ግዴታ ነው። ድሮ ቅድም ያዩን ያነሳሁት በዛ ደረጃ እሱ መጽሐፍ የማንበብ ፍላጎት ቢኖረውም በሚፈልገው ልክ ሊሰፋ ስላልቻለ ጥሎ ሄዷል ነው። ሌሎች ሰዎች ደግሞ ኢቨን ያ ተቋም የነበረም ጊዜ እየተከራዩ ያነቡ እንደነበረ ሲያነቡ የነበሩ ሰዎችም ምስክርነት ሰጥተዋል። እኛም በደረስንበት ጊዜ ደግሞ እነዚህን ጉዳዮች አስፋፍተን ማንበብ የሚፈልግ ሰው የመጽሐፍ ጥማት እጥረት እንዳይገጥመው ማድረግ መቻል ይኖርብናል ማለት ነው። ይሄን እንደ አሳይመንት መያዝ አለብን። እያንዳንዱ ማህበረሰብ ተጨማሪ እውቀት ለመገበያየት ንባብን የሁል ጊዜ ልምዱ ማድረግ እንዳለበትና ሁሉም ባለድርሻ አካላት የነገ ሀገር ተረካቢ ትውልድን በእውቀት ለማነጽ የተጀመረውን ተግባር አበክሮ መወጣት እንዳለበት ተጠቁሟል። በድፍረት ሰው መምራት አሁን እየቀረ መጥቷል አይደል? ዝም ብሎ እንደዚህ ነው ምናምን ብሎ ማለት የቀረ ይመስለኛል አሁን። ከዚህ አንጻር እናንተም ደግሞ በደንብ አንብባችሁ የነገ ሀገር ተረካቢ ስለሆናችሁ እኛ የነገ ሀገር ተረካቢ ናችሁ እየተባልን ነበር ያደግነው። በእርግጥም ሀገር ተረክበናል አሁን ማለት ነው። ሀገር መረከብ ያለ ሌላ ነገር አይደለም። ስለዚህ እናንተ ደግሞ የነገ ሀገር ተረካቢዎች ናችሁ። ከዚህ ቤት ሊሆን ይችላል የነገ ከንቲባ የሚወጣው ያነበበ ሀሳብ የማደራጀት ችግር የሌለበት ሰው ነው ደግሞ መሆን ያለበት። ከመፈጠራችን ጀምሮ እስከ ለተሞታችን ድረስ ባለው የህይወት ልምዳችን ውስጥ የንባብ ጉዳይ በጣም መሰረታዊ ጉዳይ ነው ማለት ነው። ስለዚህ ሀሳብ አለ። ሀሳብ በጽሁፍ ይሰነዳል፣ ለትውልድ ይሸጋገራል። ያነበበ አካል ደግሞ ሀገሩን ይመራል፣ እውቀትን ያሸጋገራል። ስለዚህ ትልቅ መሰረታዊ ጉዳይ ነውና ይሄንን ልምድ እንዴት ነው ማድረግ ያለብን?
የገጠመንስ ስብራት ምንድነው የሚለው ላይ ነው በመሰረታዊነት መነጋገር ያለብን። በ66 ትምህርት ቤቶች ላይ የንባብ ክበባትን አደራጅተናል እንደ ጽህፈት ቤት ማለት ነው እና እነዚህን ክበባትን ከማጠናከር አንጻር ሰፊ ስራዎችን እየሰራን ካለንበት አንዱ ከትምህርት ቤትና ከትምህርት ቤት ውጪ ከተቋቋሙ ክበባት አንዱ ከትምህርት ቤት ውጪ ከተቋቋሙ አንዱ የዛሬው የሰንሰለት የንባብ ክበብን ማጠናከርና አንድ እርምጃ ወደፊት ለማስኬድ የተጀመሩ ስራዎችን ዛሬ በፓናል ውይይታችን ጀምረናል እና ይህን ስናደርግ ትውልድ ላይ ነው የምንሰራው። ከዚህ በፊት ያን ያህል እጅግ በጣም ገባ ብለን አልሰራንም። በተቻለ መጠን አቅም በፈቀደ መጠን ከተቋሙ ጋር ኖቶን ሊሶልዶ ብቻ አይደለም ሌሎችም ወላይታ ውስጥ ሌሎችም ከተሞች አሉና ሌላ ዳይሜንሽን የማየት እድልም ለነ ሆኖልኛልና በዚሁ አጋጣሚ ትልቁን የበስራ ነው ይጀም የደው ታንኪዩ ተባብለን ተሞጋግሰን የምንሄድበት ሳይሆን የበስራ ይዘን የምንሄድበትን መሆኑን ለመግለጽ ፈልጋለሁ። ለአንባቢያንና ደራሲያን ለመጻፍና ለማንበብ ምቹ ስፍራ ማዘጋጀትና ጠቃሚ የሀሳብ ውጤቶችን ለሌሎች እንዲያተርፉ ለማስቻል በትኩረት ሊሰራ እንደሚገባ ተገልጿል። በተፈጥሯዊና ሰው ሰራሽ አደጋዎች ለሚጎዱ ወገኖች አስቸኳይ የሰብአዊ ድጋፍ ለማድረግ ከ40 ሄክታር በላይ መሬት ላይ የተለያዩ ሰብሎች እየተዘሩ መሆኑን የዳሞት ወይዴ ወረዳ ግብርና ጽሕፈት ቤት አስታወቀ። የአስቸኳይ ጊዜ እርዳታ የሚሹ ዜጎችን ለመደገፍ ከተረጂነት ወደ ምርታማነት በሚል መርህ በዘንድሮ የበልግ እርሻ ወቅት ከ670 ሄክታር በላይ ማሳ በሰብል ለመሸፈን መታቀዱን ደግሞ በወላይታ ዞን ግብርና መምሪያ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ዳዊት ደሳለኝ ተናግረዋል። ከተረጂነት ወደ ምርታማነት በሚል መሪ አርሶ አደሮችንና የልማት አጋሮችን በማስተባበር በተጀመረው ንቅናቄ ሁሉም ዜጎች የነቃ ተሳትፎ እንዲያደርጉ ጥሪ ቀርቧል። ውብሸት ጳውሎስ ተጨማሪ ይዞበታል። እየከፋ የመጣው የአየር መዛባት በሚያስከትለው የተፈጥሮ አደጋና በሌሎች ሰው ሰራሽ ድርጊቶች ሳቢያ ለሚጎዱ ወገኖች አስቸኳይ የሰብአዊ ድጋፍ ለማድረግ ከተረጂነት ወደ ምርታማነት በሚል መሪ በተጀመረው ንቅናቄ በዳሞት ወይዴ ወረዳም ከ40 ሄክታር በሚበልጥ መሬት ላይ የተለያዩ ሰብሎችን የመዝራት ስራ ተጀምሯል። እንደ ወረዳችን ከተረጂነት ወደ ምርታማነት ለመሸጋገር በምናደርገው ተግባር ላይ ሁሉም ዜጋ በዚህ ምርትና ምርታማነትን መጨመር ላይ እጁን አሳርፎ እየሰራ ይገኛል። በ22ቱም ቀበሌ ይሄ ተግባር ይሰራል። እንደ ወረዳችን በ40 ሄክታር በቆሎና ቦሎቆ ለአደጋ ጊዜ ለማከማቸት እየሰራ ይገኛል። አሁን የምንገኘው በዳሞት ወይዴ ወረዳ አንካሸሸራ ቀበሌ ላይ እንገኛለን። እዚህ አካባቢ ያለው አሁን ካለው ከ40 ሄክታር ወደ 17 ሄክታር የሚሸፍነው እዚህ ቀበሌ ነው የሚገኘው። ሰብአዊ ድጋፎችን በራስ አቅም ለመመለስ ለሚደረገው ጥረት እንደ ወረዳችን በእህልና በገንዘብ ለማሰባሰብ ታቀደ እቅድ አለ። 5 ሄክታር ዘር ለዚህ ተግባር የሚሆን ለመሸፈን ነው እየሰራን ያለ ነው። እንደ አጠቃላይ እንደ ወረዳችን 40 ሄክታር መሬት አዘጋጅተን እቅድ አለን። ከዛ 26 ሄክታር ተዘጋጅቷል። ዛሬ 5 ሄክታር ሙሉ በዘር የተሸፈነበት ሁኔታ አለ። ችግር በደረሰን ቁጥር ወደ ምዕራባውያን የእርዳታ እጃችንን ከመዘርጋት ይልቅ በምግብ ራሳችንን ችለን ራስ ገዝ ለመሆን ይህንን ተግባር ማጠናከር ይኖርብናል ብለዋል የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ። በእያንዳንዱ ቀበሌ ላይ የተለያዩ አደጋዎች አየር ንብረት ለውጥን መሰረት አድርጎ የጎርፍ አደጋ፣ የድርቅ አደጋ፣ የአንበጣ መንጋ የተለያዩ በሽታዎችም እየተከሰቱ ስለሆኑ ለዚህ የፌደራል መንግስትን የክልል መንግስትን አንጋጠን ወደ ላይ እየተመለከትን መቆየት የለብንም። በእያንዳንዱ ቀበሌ ላይ እርሻ እየታረሰ ነው። ሳይታረስ መክኖ የሚከርም ዳዋ ለብሶ የሚከርም አንድም ማሳ መኖር የለበትም በሚል በእያንዳንዱ በቀበሌ የወል ማሳዎች፣ በየትምህርት ቤቶች፣ በሃይማኖት ተቋማት በሁሉም አካባቢ ያሉ ማሳዎች እንዲታረሱ አቅጣጫ አስቀምጠን ህዝባችንም ተግባብቶ ተስማምቶ ስራ ጀምረናል። ተፈጥሯዊ ሰው ሰራሽ አደጋ ተናግሮ አይመጣም፣ ጊዜ ቀጠሮ ሰጥቶ አይመጣም። ስለዚህ ካሁኑኑ መቅደም መዘጋጀት አለብን ብለን እየተዘጋጀን እየሰራን እንገኛለን። የወረዳው አመራሮች አርሶ አደሮችንና ሌሎች የልማት አጋሮችን በማስተባበር ተግባሩን እንዲያሳልጡ የዳሞት ወይዴ ወረዳ መንግስት ዋና ተጠሪ አቶ ዳንኤል ታደመ አሳስበዋል። በየቀበሌው ይሄንን ዘርፍ የሚመሩ ባለሙያዎች አሉ። ፕላስ የቀበሌው አመራር አካላት አሉ።
ከዛ ሲቀጥል ደግሞ ምናከማችበትንም ቦታ አዘጋጅተናል። ሶስተኛው ማህበረሰቡ ውስጥ የተውጣጡ ኮሚቴዎች አሉ፣ ፎሎ የሚያደርጉ የሚከታተሉ፣ ሲታረም፣ ሲዘራ፣ ሲወቀጥ፣ ሲሰበሰብ ሁሉንም ፕሮሰስ የሚመሩ ስለዚህ ብክነቱም ስርቁቱም ጥፋቱም እንዳይመጣ በሚል በሚገባ መንግስታዊ በሆነ መንገድ ኢኒሺዬቲቭ ሲመጣ ደግሞ ይሄንንም ችግር እንዴት መፍታት እንችላለን የሚለው ስትራክቸር ይዞ ነው የመጣው። በዛ ስትራክቸር መሰረት ለክትትል ለቁጥጥር ለግምገማ ምቹ በሚሆኑ መንገድ ሲስተሙን ዘርግተናል። በስፍራው ያገኘናቸው አርሶ አደሮችም የልማት ተሳትፏችንን ይበልጥ እናጠናክራለን ባይ ናቸው። ከተረጅነት ወደ ምርታማነት በሚለው ትምህርት ተቀብለን የወረዳ መንግስት በሰጠው አሰራር መሰረት ይህንን ትምህርት ቤት አማክረን ህብረተሰቡን አማክረን ይህንን ልማት በማስማማት ወደ ልማት ገብተናል። አካ ግድኮ ኑ ኮሻቶ ኑ ፍላጎት እንደ ኑባ ግዱ ባይረዲ ስራ ለኛና ለቤተሰባችን መሆኑን ተረድተን በቀጣይ የበለጠ አስፍተን ለመስራት ቃል እንገባለን። ከመንግስት ጎንም እንቆማለን። ኦሶ ከኑባ ግዱ ኑ ጤተ ግዱ ባይረዲ ወተና በዞን ደረጃ ከ670 ሄክታር በላይ ማሳ ላይ ለሰብአዊ ድጋፍ የሚውል ምርት ለማምረት እየተሰራ ስለመሆኑ በዞኑ ግብርና መምሪያ የአደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ አስታውቀዋል። እንደ ዞናችን ሰፋፊ መሬቶች ያለሙ ወል መሬት ሆኖ የተቀመጡ ነገር ግን ብዙ ምርት መስጠት የሚችሉ ለም መሬቶች ውሃ ገብ በሆነ አካባቢ ውሃ በሌለበትም እንደዚህ በዝናብ ዲፔንድ ሆኖ የሚዘራባቸው አካባቢዎች አሉ። እነኚህን አካባቢዎችን ለይተን ዛሬ በዚህ አመት አዲስ ኢኒሺዬቲቭ ከመሆኑም ጋር ተያይዞ 670 ሄክታር ጀምረናል እንጂ ይሄ ለኛ መግቢያው ነው እንደ መስፈንጠሪያ እንደ መነሻው ነው። በሚቀጥሉት አመታት በመሄርም በስፋት ፕሮጀክት ቀርጸን ይሄንን ምርት የማምረት ስራ እንሰራለን። ከተረጅነት ወደ ምርታማነት በሚል መሪ የተለያዩ ሰብሎችን ከማምረት ባለፈ ለአስቸኳይ ሰብአዊ ድጋፍ ተብሎ ጥሬ ገንዘብ በባንክ የማጠራቀም ስራም እየተሰራ ይገኛል። ከ2 ሚሊዮን በላይ እቅድ ታቅዶ ከ2 ሚሊዮን በላይ ብርም ተሰብስቦ ወደ 97% አካባቢ የደረስንበት ሁኔታ አለ። በመጠባበቂያ ፈንድ አካውንት ሁሉም ወረዳ አካውንት ከፍቶ በአካውንታቸው ብር ከማህበረሰብ ባለቤት ሆኖ 5 ብርም 10 ብርም 100 ብርም ሰው እንደያቀሙ ሰብስቦ እንደ ዞን ግን እስካሁን ድረስ በዚህ በ6 ወር ውስጥ ከ35 ሚሊዮን ብር በላይ ሰብስበናል በአካውንታችን። ምርጫችሁን የወላይታ ቴሌቪዥን ስላደረጋችሁ እናመሰግናለን ተመልካቾች። አሁንም ዜናዎቻችን ቀጥለዋል። የሌማት ትሩፋት መርሃ ግብር ዜጎችን የተመጣጠነ ምግብ እንዲያገኙና ከሸማችነት ወደ አምራችነት እንዲሸጋገሩ እያደረገ መሆኑን የግብርና ሚኒስትር ዶክተር ግርማ አመንቴ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 24 ቀን 2015 ዓ.ም ሀገራዊ የሌማት ትሩፋት መርሃ ግብርን በይፋ ማስጀመራቸው ይታወሳል። የኢዚያን ዘገባ ሂሩት የምሩ ታቀርበዋለች። መርሃ ግብሩ የጓሮ አትክልትን፣ የዶሮ እርባታን፣ ንብ ማነብን፣ እንስሳት ማደለብንና የወተት ምርትን ያካተተ ሲሆን ዓላማው ዜጎችን ከሸማችነት ወደ አምራችነት በማሸጋገር የምግብ ዋስትናን በራስ አቅም ማረጋገጥ ነው። የግብርና ሚኒስትሩ ዶክተር ግርማ አመንቴ ከኢዚያ ጋር በነበራቸው ቆይታ የሌማት ትሩፋት መርሃ ግብር ከከተማ እስከ ገጠር የሚኖሩ በርካታ ዜጎች የምግብ ዋስትናቸውን እንዲያረጋግጡ እያደረገ ነው ብለዋል። መርሃ ግብሩ ከፍተኛ ውጤቶች የተገኙበትና የ4 ዓመት እቅዱን በ2 ዓመት ማሳካት የተቻለበት መሆኑን ተናግረዋል። ውጤቶቹ የተመዘገቡት ከዘልማድ አሰራር በመውጣት የተሻሻሉ ዝርያዎችንና ቴክኖሎጂዎችን መጠቀም በመቻሉ ነው ብለዋል። ከ2 ዓመት በፊት አመታዊ የወተት ላሞችን ዝርያ የማሻሻል አቅም ግማሽ ሚሊዮን ብቻ እንደነበር አውስተው አሁን ላይ ይህ ቁጥር ወደ 3.8 ሚሊዮን ከፍ ለማድረግ እየተሰራ መሆኑን ገልጸዋል። ባለፉት ወራት ከ3 ሚሊዮን በላይ የወተት ላሞችን ዝርያ ማሻሻል መቻሉን ተናግረዋል። እንደ ሀገር 500,000 ነው ስንሰራ የነበረው። ዘንድሮ በሰው ሰራሽ ዘር መንገድ የማዳቀል ታርጌታችን 3.8 ሚሊዮን ነው የያዝነው። ሌማት ትሩፋት ምን አምጥቷል? ግብዓቶችን ለይቷል። ግብዓቶቹን ከለየም በኋላ ግብዓቶቹን ከማሰራጨት አንፃር ማነቆቹን ለይተናል። ማነቆቹን በጣም ስር ነቀል በሆነና
ዘላቂ በሆነ መንገድ እየፈታን ነው። በርካታ ዘመናዊ ቀፎችንና የአሳ ጫጩቶችን መከፋፈላቸውን አንስተው በዚህ በጀት ዓመት ወደ 150 ሚሊዮን ከፍ የማድረግ ስራዎች በውጤታማነት እየተተገበሩ ነው ብለዋል። የሌማት ትሩፋት መርሃ ግብር ዜጎች የተመጣጠነ የምግብ ዋስትና እንዲያረጋግጡና ከሸማችነት ወደ አምራችነት እንዲሸጋገሩ እያደረገ እንደሚገኝም አንስተዋል። እኛ ዶሮ ወንዝና ሐይቅ ውስጥ ነው አሳ እያወጣን የምንበላው። አሁን አሳ እርባታ የጓሮ ስራ ሆኗል። አርሶ አደሩ ኢቭን የከተማ ነዋሪው ኩሬ እየሰራ የአሳ ጫጩቶቹን የጨመርን አሳ ማርባት ተጀምሯል። ስለዚህ የሌማት ትሩፋት ፕሮግራማችን የስነ ምግብ ዋስትናን ምግብና ስነ ምግብ ኒውትሪሽን ሴኩሪቲ የምንለውን የተመጣጠነ ምግብ ፕሮቲንስ ለህዝባችን ለማቅረብ ክቡር ጠቅላይ ሚኒስትራችን ያስቀመጡት አቅጣጫ በግብዓት ማቅረብም ምርቱን በማምረትም እቅዱ ሙሉ በሙሉ በእቅዱና ከእቅዱ በላይ የተሳካ ያለ ነው ማለት ነው። ዘገባው የኢትዮጵያ ዜና አገልግሎት ነው።